السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الصلاة والسلام على رسول الله صلى الله عليه وسلم. ስሜ አብዱልአዚዝ አሎ እባላለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ስራ አስኪያጅ እና የፕሮጀክት ጽህፈት ቤት ተጠሪ ነኝ። ዛሬ እዚህ ቦታ የተገኘንበት ዋናው ምክንያት የታላቁ ንጉስ ነጃሺ መስጊድ ግንባታ ጅማሮ ምን ላይ እንዳለ ለማህበረሰባችን ለመግለጽ ነው ማለት ነው። እንደሚታወቀው የካቲት 2 ይህ ማለት ከዛሬ አንድ ወር ከሁለት ሳምንት ገደማ የጠቅላይ ምክር ቤቱ ፕሬዝዳንት ክቡር ሼህ ሀጂ ኢብራሂም እዚህ ቦታ ላይ በአካል በመገኘት ይህንን ፕሮጀክት አስጀምሯል። ስለዚህ ዛሬ ምን ላይ አለ የሚለውን ሂደት ለማሳወቅ ነው ማለት ነው። ከአንድ ወር ሁለት ሳምንት በፊት ሁለት ትልልቅ ስራዎች ታቅዶ ነው ወደዚህ ቦታ ላይ የተገባው። አንደኛው የሾሪንግ ወይንም ደግሞ የአፈር ናዳ መከላከል የምንለው ስራ ነው። የአፈር ናዳ መከላከል የሚባለው በሾሪንግ እንደምታዩት መሬት ውስጥ ፖል ወይንም ደግሞ ኮንክሪት በመስራት የሚሰራ ስራ ነው። በእቅዳችን መሰረት ይሄ የተለያየ አይነት ቁመት ያለው ነው። ለምሳሌ ቅርብ የሚባለው ከ12 ሜትር ሩቅ የሚባለው እስከ 18 ሜትር ድረስ ወደ መሬት ውስጥ እየተገባ ተቆፍሮ ቁፋሮ ውስጥ ኮንክሪት በመሙላት የሚሰራ ነው ማለት ነው። ይህ ስራ በአሁኑ ጊዜ 85% ገደማ ተጠናቋል። 85% ገደማ ተጠናቋል። እነሱ አሪኝ የሚሉት ታች አካባቢ ላይ ከመሬት ጋራ ተጨማሪ የማያያዝ ስራ የመስራት ስራ ብቻ ይቀራል። የፓይሊንግ ወደ መሬት የመቆፈሩ ስራ ሙሉ በሙሉ ተጠናቋል ማለት ነው። ቀጥሎ ሁለተኛው ስራ የኤክስካቬሽን የምንለው ወይንም አጠቃላይ የቁፋሮ ስራ ነው ማለት ነው። ይህም እንደምታዩት እንግዲህ መሬት ውስጥ ገብተን ነው ያለነው የኤክስካቬሽን ስራ ለማየት። በእቅዳችን መሰረት የመስጊዱ ቦታ ወደ 18000 ካሬ ቦታ የሚያካልል ነው። ከዚህ 18000 ካሬ ሜትር ወደ 10500 ሜትር ስኩዌር ኤሪያውን ነው ማለት ነው ኤክስካቬሽኑ የሚካሄድበት። የኤክስካቬሽኑም እንደየመሬቱ አቀማመጥ ወደ ውስጥ ያለው ቁፋሮ ወይንም ጥልቀት ይለያያል። በዚህ በኩል ከ9 ሜትር ወደ ላይ አካባቢ ጥልቀት የሚፈልገው ቦታ ደግሞ እስከ 15 ሜትር ወደ ታች የሚቆፈር ይሆናል ማለት ነው። ይሄ ቁፋሮም በአሁኑ ጊዜ ወደ 60 እስከ 65% ተጠናቆ ነው ያለው። ከእቅድ አኳያ በምናይበት ጊዜ ይህ ስራ ለ3 ወር ነው ታቅዶ የተገባበት። አሁን ግማሽ ያህል ወቅት ጨርሰናል። አንድ ወር ከሁለት ሳምንት ማለት ነው። ስራው ከ60 እስከ 65% ተጠናቋል በኤክስካቬሽኑ ማለት ነው። በሾሪንግ ከ85% በላይ ነው የተጠናቀቀው። ስለዚህ ከእቅዳችን አኳያ በተወሰነ ደረጃ ከእቅድ ፈጥነን ነው ያለነው ማለት ነው። ኢንሻአላህ እንግዲህ ፍለፊታችን ክረምት ከመሆኑ ጋራ የተወሰኑ ቻሌንጆች ሊያጋጥሙ ስለሚችሉ የሱም ዝግጅት ነው። አንደኛው በቀኝ በኩል ወንዝ አለ ወደ ታች የሚያልፍ። ይሄንን ወንዝ ሙሉ በሙሉ አቅጣጫ የማስቀየር ወንዝም ነው የቆሻሻ መሄጃም ነው። አቅጣጫ የማስቀየር ስራ ከመንግስት ጋራ እየተነጋገርን ነው። የመጀመሪያ ፍቃድ አግኝተናል አቅጣጫ ለማስቀየር። ያ ደግሞ የሚረዳን መሬቱንም ሙሉ በሙሉ እንድንጠቀም አላስፈላጊ የሚመጣ ውሃም ለመከላከል የሚወጣውን ከፍተኛ ወጪ ለመከላከል ነው ማለት ነው ይሄ የሚጠቅመን። ስለዚህ እሱ ለፍቃድ የተወሰነ ጊዜ ወስዶብናል። ላለፉት አንድ ሳምንት ገደማ ደግሞ የገባው ክረምት ዝናብም በተወሰነ በኩል ጭቃ ባለበት አካባቢ ትንሽ ማሽኖች እንዳይገቡ የማዘግየት ስራ ተከስተዋል። እነዚህን ሁለቶቹን ለመከላከል ቅድም እንዳልኩት ወንዙን አቅጣጫ የማስቀየር ውሃውን ደግሞ ዲወተር የምንለው ቁፋሮ አካባቢ ከስራ አካባቢ ወደ ውጪ የማስወጣት ስራዎች በማሽን በተለያየ ነገር እቅድ ወጥቶለት እየተከናወነ ነው። ስለዚህ ይህ ስራ እንዳይዘገይ የሚቀጥለውም ስራ ላይ ሌላ ኢምፓክት እንዳያመጣ ማለት ነው። ስለዚህ አልহামዱሊላህ ረብል ዓለሚን እነዚህ በዚህ ባሳለፍነው ጊዜ ያለንበት የስራ ደረጃ ነው። እንግዲህ የሙስሊሙ ማህበረሰብ ይሄ ፕሮጀክት በታቀደበት ጊዜ በታቀደበት
ዓላማ በተቃደበት ኳሊቲ እንዲሄድ በዱዓ ከጎናችን እንዲቆም እንጠይቃችኋለን። እዚህ አካባቢ ላይ ያለውን የቁፋሮ ስራ በዚህ መልኩ ካየን አሁን ደግሞ በቀኝ በኩል ያለውን ወደ ወንዝ አቅጣጫ ያለውን ሄደን አብረን በጋራ የምናየው ይሆናል ማለት ነው። በዚህኛው አቅጣጫ ተመልሰን መተናል። እዚህ ጋር ልናሳያችሁ የፈለግነው ዋናው ሰፊው የቁፋሮ ቦታ ምን እንደሚመስል በዚህ መልኩ እንድታዩ ስለፈለግን ነው ማለት ነው። ቅድም እንደተባባልነው እንግዲህ ወንዙ ያለው በቦታችን መካከል የሚያልፈው ከዚህኛው ከምታዩት ዳገት በስተጀርባ በኩል ነው። ስለዚህ ያኛውን ወንዝ አቅጣጫ ወደዚህኛው አቅጣጫ የምናስቀይር ከሆነ በዚህ በኩል የሚታየው ስፔስ ሙሉ በሙሉ ወደዚህ ይገፋል ማለት ነው። ያ አጠቃላይ ያለንን ቦታ ያሰፋልናል፣ የወንዝን የሚያመጣብንን ነገር ይቀንስልናል፣ ቅድም እንዳልነው ማለት ነው። እንግዲህ እንዳያችሁት በዚህ በኩል በጣም ትልልቅ ድንጋይና ሰፊ ቁፋሮ የሚፈልግ አሁንም ያላለቀ ገና ወደታች የሚቆፈር ቦታ ነው የምናየው። በዚህ በኩል መሬቱ ወደታች ተዳፋት ነው። ቢያንስ ወደ ከ2 ሜትር እስከ ከ3 ሜትር እስከ 5 ሜትር ገደማ የሚፈልግ ቦታ ነው ማለት ነው። አላኩል ሃል አጠቃላይ ያለው ሁኔታ ይሄንን ይመስላል ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።